ሰላም ጤና ይስጥልኝ ወደ ኤንቢሲ አድማጭ ተመልካቾቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ቻይናና ሩሲያ በከፍተኛ ደረጃ ስጋት ሆነውብኛል ሲሉ የአሜሪካ የህዋ ጉዳዮች ዋና አዛዡ ማስጠንቀቃቸውን፣ ወዲህም በተመሳሳይ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በበኩሉ ሩሲያና ቻይና ከባድ ስጋት ጋርጠውብኛል ሲሉ ፍርሃቱን መግለጡን፣ እንግሊዝ በበኩሏ ለሩሲያ ማስጠንቀቂያ መስጠቷን፣ እንዲሁም በኢራንና በአሜሪካ መካከል ውጥረቱ ይብሱን መካረሩን ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁን ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የልቡን ሲነግሩት የኮረኮሩትን ያህል ያስቀዋል፣ አለያም እባብ የልቡን አይቶ እግር ነሳው ይሉትን የሆነው የዚች የዛሬዋ ዓለማችን ጉዳይ እውነትን አክስቶና አመንምኖ ስደት የሰደደ ሆኗል። በሩሲያና ዩክሬን ፕሬዚደንቶች መካከል በኢስታንቡል ይካሄዳል ተብሎ ሲጠበቅ የነበረው የፊት ለፊት ድርድር መያዣና መጨበጫው ጠፍቶ ተበትኖ ቀርቷል ነው የሚባለው። በዚያ ድርድር ላይ ከሁለቱም ሀገራት የተወከሉት ዝቅተኛ ደረጃ ያላቸው የልዑካን ቡድኖች ናቸው የተባለው። ድፍን ዓለምን እኛን ይዞ በጣም ታላላቆቹና ሰፋፊ ተደራሽነት ያላቸው የብዙሃን መገናኛዎች በዜና ቢሉ በፕሮግራም ዘገባዎቻቸው የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲንና የዩክሬኑ አቻቸው ቮሎዲሚር ዘለንስኪ በኢስታንቡል እኛ ቁመተ መለሎና ቁጡ ሰው የቱርኩ ፕሬዚደንት ረሲፕ ታይብ ኤርዶሃን ባሉበት በዚያ በተንቆጠቆጠው የኢስታንቡል አዳራሽ ተገናኝተው ፊት ለፊት ሊወያዩ ነው ስንል ዜናውን ደጋግመን መዘገባችን ይታወቃል። ነገር ግን ሙያበል እብያሉ የሚመስሉት የሩሲያው ብልጣብልጥ ቆፍጣና መሪ ቭላዲሚሮቪች ፑቲን የለም ወደ ኢስታንቡል አይጓዙም። በሳቸው ምትክ አማካሪያቸው ይሄዳሉ። እንዲሁም ምክትል የመከላከያ ሚኒስትሩና ምክትል የውጭ ጉዳይ ሚኒስትሩ ይጓዛሉ። አይሄዱም፣ ፑቲን አይሄዱም ሲሉ የሩሲያ ባለስልጣናት ተቃውሟቸውን ባሰሙት መሰረት ፑቲን ቀርተዋል። እንዲሁም በባህረ ሰላጤው ሀገራት ጉብኝት ላይ የነበሩት የዓለም መሪዋን የነባዋ የአሜሪካው ፕሬዚደንት ዶናልድ ትራምፕም ፑቲን በዚያ ከተገኘን የምገኛለሁ ብለው ነበር። እባብ ለእባብ ይተያይ ካብ ለካብ። እነዚህ ሁለቱ መሪዎች ምን ምስጥር ቢኖራቸው ይሆን? ፑቲንም ቀርተዋል፣ ትራምፕም በዚያው ባሉበት ጉብኝታቸውን አጣጥመው የንግድና የኢንቨስትመንት ውላቸውን በዳጎሰ የዶላር ስሌት በዚያ ተፈራርመው ተቀምጠዋል እየዞሩ በሳውዲ አረቢያ፣ በኳታርና በተባበሩት አረብ ኤምሬት። ትራምፕ በያዙት የሶስቱ የነዳጅ ዘይት ሀብታም ሀገራት የረብጣ ቢሊዮንና ትሪሊየን ዶላር የኢንቨስትመንት ውል መፈራረማቸውን ከዚያ ወጡ መረጃዎች ያሳያሉ። ብልጥ ልጅ እየበላ ያለቅሳል ይላሉ ኢትዮጵያውያኑ። ትራምፕ ያንን ተግብረውታል። ዩክሬን የት ልትሄድ? ከሩሲያ ጋር ጦርነት ውስጥ ነች። በ24 ሰዓት ጦርነቱን አስቆመዋለሁ ብሉ ሲፎክሩ ሲዝቱ እንዳልነበረ ሁሉ ከዩክሬን ጋር ዞር ብለው የለም ሀገሬ ለሰጠችሽ የጦር መሳሪያና ጥይት ካሳ ይሆን ዘንድ በማዕድን ሀብትሽ ዘርፍ ውል መፈራረም አለብን ብለው አፍንጫዋን ሰንገው ዩክሬንን ውል ካስጨበጧት በኋላ ትራምፕ ዩክሬን የተኩስ አቁም ስምምነት ፈረመች። ላፋቸው ይናገራሉ ይሏቸዋል እንጂ በተግባር የታሉና አንዴም የክራይሚያን ወደብ አርፈሽ ለሩሲያ ስጪ አሏት። አልነካም አለች። የአውሮፓ አጋር አባሮቿ ዩክሬንን አንገት ተቆርጦ ምን አንደበት አለ ሲሉ የክራይሚያን ወደብ ዩክሬን እንዳትለቅ አበክረው ከሷ ጋር ሽንጣቸውን ገትረው ሲከራከሩለት ያው ዘልቀዋል። ያ ብቻም አይደለም። ዶኔስክ፣ ሉሃንስክ፣ ዛፖሪዥያና ኬርሶን ግዛቶችን ሩሲያ መያዝ የለባትም በፍጹም። ከዩክሬን ምድር አንዲት ጋታፈር አንዲት ጥልቂቷ መነካት የለባቸውም። የሩሲያ አገር ሊረግጣትም አይገባም። ሩሲያ ለቃ ትውጣ ነው የሚሉት። ሩሲያ ደግሞ ሞቼ እገኛለሁ፣ አተርፍ ባያጉዳይ አትሁኑ፣ የባሰ ነገር አትጎትቱ
ስትል አውሮፓውያኑን እያስጠናቀቀች ነው። አውሮፓውያኑም 17ኛ ዙር ማዕቀባቸውን ሊያከናንቧት ሩሲያን ከ3 ቀናት በኋላ በግንቦት 20 አውሮፓውያኑ ቤልጅየም ብራስልስ ላይ ሊመክሩባት ተዘጋጅተዋል። ቁርጥ አድርገው ቆመዋል። አረ ለመሆኑ ሩሲያና ዩክሬን በምን ነጥብ ይግባቡ ይሆን? ይህን ሁሉ ልዩነት እያላቸው በመጨረሻው ላይ እንኳን ያነሱት ዩክሬን የተኩስ አቁም ስምምነት ዋናው አጀንዳ ይሁን ነው የምትለው። ሩሲያ ደግሞ የቀጥታ የሰላም ድርድር ይደረግ ነው። እንደውዛ ኢስታንቡል የገቡትስ ተደራዳሪዎች የሁለቱ ወገኖች ተደራዳሪዎችና ታዛቢዎቻቸው በምን ነጥብ ያግባቧቸው ይሆን? በየትኛው ቋንቋስ? ሁለቱ አንዳቸውን ቋንቋ ጸየፉታል። እንዴት ሊሆኑ ነው? ሁለቱ ወገኖች ደም ተቃብተዋል። በአንድ አዳራሽ ቁጭ ብለው እየተያዩ በአይናቸው ካሜራ እየተቀራረጹ ወዮልህ አሳይሃለሁ እየተባባሉ በልባቸው በምላሳቸውም ቢሆን መልካም ነገር ከምላሳቸው ካንደበታቸው ይወጣል ተብሎ አይታሰብም። ነገር ግን መሪዎቻቸው አልተገናኙም። በዚያ ስብሰባ ተገናኝተው ቢሆን ኖሮ ኢስታንቡል ላይ ትራምፕም ተገኝተው ቢሆን ኖሮ ትራምፕ ፑቲንን አፍንጫቸውን ሰንገው አንድ ቃል ያስገቧቸው ነበረ። እናም የሩሲያ ባለስልጣናት የአሜሪካን ባለስልጣናት በዚያ ድርድር ሂደት ውስጥ መገኘታቸውን በፍጹም ተቃውመውታል፣ አይፈልጉትም ነው የሚባለው። በርግጥም የበላን ያብላለዋል፣ የለበሰን ይበርደዋል። ትራምፕ ምንም ቢሆን ያንን ስብ የሆነውን የዩክሬንን የማዕድን ሀብት ተፈራርመው የለ እንዴ? እጃቸው የገባ ያህል ነው። ስለዚህ ዩክሬንን የሚጎዳ ስምምነት ይፈረማል ተብሎ እሳቸው ባሉበት አይታሰብም። እናም ፑቲን ምንድነው ያሰሉት ስሌት? የለም አሜሪካ ትገኝም አትገኝም ከዘለንስኪ ጋር ፊት ለፊት ተገናኝተን አንነጋገርም። በቃ ይሄ ነው። ለነገሩ ይቻለም ነዋሪዎቿ የጉዳጉዳ አስተናጋጅ ሆነዋል ይሏቸዋል። ጉዳዩ በታዛቢዎቹም ዘንድ ቢሆን መብሊያ ቃቢ ጠፋ በአንድ ቃበላን እያስተረሰ ለድፍን ዓለም መሳለቂያነት ተርፏል ነው የሚባለው። እናም ማን በማን ይስቃል፣ ማንን ይታዘባል? አመድ በዱቄት ይስቃልን ያስታውሷል። ሩሲያ ከዩክሬን ጋር በምታደርገው ድርድር የአሜሪካን ተሳትፎ ተጸይፈዋለች ነው የሚባለው። ግን ደግሞ ትራምፕ በተባበሩት አረብ ኤምሬት ቅንጡ አዳራሽ ቁጭ ብለው የትኩሱና ጣፋጭ ጣዕም ያለው ቁርስ ሽታው ያወዳቸው ብዙ ብለዋል። ትራምፕ ከዚያ ንግግራቸው በሩሲያ ጉዳይ እኔና ፑቲን ቅድሚያ ተገናኝተን ካልመከርን በስተቀር ከምላስ የጸጉር ይነቀል የሚታሰብ ሰላም ከቶም የሚሆን ነገር የለም ነው ያሉት። ትራምፕ በባህረ ሰላጤው ሀገራት ጉብኝታቸው በተለይም በኳታር ማጀት ተቀምጠው ኢራንን አሟርተውባታል፣ ክፉኛ አስጠንቅቀዋታል። ህዝቦቿም ሀገሪቱም በታሪካቸው አይተውትና ገጥሟቸው የማያውቅ ነውጥና ሁከት መተላለቅ ይገጥማቸዋል፣ ትታዘባላችሁ ነው ያሉት ትራምፕ። እኒያ ስለ ዓለም ሰላም የሚጨነቁትና የተላኩት ሐዋርያ የዓለምን መሪዋን ሀገር ፕሬዚደንት ዶናልድ ትራምፕ የትራምፕ ሀገር የደህንነት ባለስልጣናት ሩሲያን ሲንቋትና ሲያጥላሏት ይሰማል። የሀገሪቱ ፕሬዚደንት ዶናልድ ትራምፕ ግን የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንንም ያከብሯቸዋል፣ ሩሲያንም ይፈሯታል የሚባለው። የቁርጡ ጊዜ ከመጣ አጥፍቶ መጥፋትን ያውቁታልና በኒኩለር ጥፋት ቀልድ ያውቁ ይሏቸዋል። ይሁንና ዛሬ በወጣ የአሜሪካ የደህንነት መስሪያ ቤት አካላት መግለጫ የሩሲያ ክሩይዝ ሚሳይሎችና ሱፐርሶኒክ ሚሳይሎች ምርታቸውና መጠናቸው በእጅጉ ቀንሷል ሲሉ ያሳያሉ። ግን ደግሞ እኒያ አካላት በአንዷ ጥይት ማን ይገባባት ይሆን የሚለውን ጥያቄ አልታያቸውም፣ አላጤኑትም። የአሜሪካ አጋር አባሮች የሚባሉት ነገር ግን ደግሞ በትራምፕ ፊት የተነሱት የአውሮፓ ህብረት አባል ሀገራት ከአራት ቀናት በኋላ በአውሮፓኑ ግንቦት 20 ቀን በቤልጅየም ብራስልስ ተሰባስበው በሩሲያ ላይ 17ኛ ዙር ማዕቀባቸውን ሊጥሉባት ማጉተምተማቸውን የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ አስታውቀዋል። የሜርዝን ንግግር ከቁመታቸው መርዘም በላይ መርዝ ያስባለና ያደረገው ደግሞ ሲሉ ነገር ሰንጣቂዎቹ አሏቸው። ከግንባራቸው ላይ ተሸብሽቦ ገመድ የሰራውን ፊታቸውን በቁጣ ስሜት ማሳየታቸው ነው። በርግጥም ጀርመንና ፈረንሳይ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ስም ሲነሳ ሐሞት የቀመሰ ያህል ይመራቸዋል፣ ያንገፈግፋቸዋል። ለምን ቢሉ ወደ ኋላ መለስ ሲባል በዚያ የሁለተኛው ዓለም ጦርነት ወቅት ጉድ ተሰርቷልና ነው። በቅርቡ ግንቦት 9 ሩሲያ ያከበረችው የ80ኛ ዓመት የሁለተኛው ዓለም ጦርነት የድል በዓል በሌላ በማንም ሳይሆን አዶልፍ ሂትለርን ወይም የናዚ ጀርመንን ኃይል ድል ያደረገችበት
ድል የተቀዳጀችበት 80ኛ ዓመት የድል በዓሏን ነው። ስለዚህ ሩሲያ በጀርመን ላይ ትኮፈሳለች። ታውቃላችሁ እኮ ዛሬም ቢሆን ከዛ ይባስነን የልጅ ልጆቻቸው ማን መሆናችንን አሳይተናችሁ የለም ወይ? ፈረንሳይንም ቢሆን የፈረንሳውን ፕሬዚደንት ኢማኑኤል ማክሮንን በአንድ ወቅት የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ታውቅ የለም እንዴ? ታሪክ አላነበብክም ወይስ ክፍል ውስጥ ቁጭ ብለህ ታሪክ አልተማርክም? ፈረንሳይን ምን እንደሰራናት ያ ከሆነ የሚያንገበግብህ አሁንም ቁስልህን እየፈነቀልን ጠባሳውን እናደማዋለን። ተጠንቀቅ፣ አርፈህ ተቀመጥ ብለዋቸዋል። እንደውም ሁለቱ በወረደ የስድብ ቃላት ተናርተዋል። ናንሴንስ ነው ያሏቸው የሩሲያ ባለስልጣናት የጀርመንና የፈረንሳይን ፖለቲከኞች በአንድ ቃል ቅስማቸውን የሚሰብሩበት ወይም ሀፍረት አከናንበው የሚያስጎነብሱበት ቃላት አያጡም ይሏቸዋል። ጦር ከጦር ይቀድማል፣ አትፍረድ ይፈረድብሃል። ታዲያ የጀርመኑ መራሄ መንግሥት ፍሬዴሪክ ሜርስ የሩሲያውን ፕሬዚደንት ቭላዲሚር ፑቲንን ቅስም ለመስበር በአውሮፓ ኅብረት እያሳበቡ እናሳየዋለን፣ ማዕቀብ እንጥልበታለን እያሉ እያስፈራሯቸው ነው። ከዩክሬን ጋር በገባችበትና ከ3 ዓመታት በላይ በተቆጠሩለት ከሁለተኛ ዓለም ጦርነት ወዲህም የአውሮፓ ግዙፉ ጦርነት በሚባልለት የሩሲያ ትግትግ ሩሲያ ከወታደሮቿ ውጪ ከ5000 በላይ ከፍተኛ የጦር አዛዦቿን አታለይ ሲል ቢቢሲ ዛሬ ያወጣው መረጃ ያሳያል። ቢቢሲ በሰበር ቀትር ላይ ያወጣው መረጃ ከነዚያ ውስጥ ደግሞ 10 ሙሉ ጀነራሎችና ሌሎች ሌፍትናንት ሜጀርና ብሪጌዲየር ጀነራሎችን የዩክሬን እሳት በልቶባታል ነው ያለው ቢቢሲ። ጦርነት ማለት ይሄ ነው። እንደ አሸዋ በሚዛቅ ስንዴና በቆሎ ወዲያም እንደ ፍሪዳ ጮማ በሚሰለቀጥ የአሳና የሱፍ ዘይት እየተንበሻበሹ በሰለጠኑ የጦር መሳሪያዎችና በሰለጠኑ የጦር ኃይል የሚዋጉት ሩሲያና ዩክሬን በዚህ ልክ ዜጎቻቸውንና ሀብት ንብረታቸውን ካጡ ልብ ማለት ያስፈልጋል። ያለውን ሃንዱራ ሀብት ከፍየል እስከ ጋማ ከብትና ሌሎች ጥሪቶቹን እየሸጠ የጦር መሳሪያና ጥይት ገዝቶ እርስ በርሱ የሚፋጀው የሁለት ፊት ድሃው ዓለም ሕዝቦች ስለምን መማር መታረም ተሳናቸው? ታዲያ ለእነርሱ የሚቀር ጥያቄ ነው። እነዚያ ስለ ድሃዎቹና ለታዳጊዎቹ ሀገራትና በየፊናቸው ጎራ ከፍለው የጦር መሳሪያና ጥይት የሚሰፍሩት ሀብታሞቹ ሀገራትስ ቢሆኑ የሰላምን ዋጋና ዋስትናውን በቅጡ ተረድተውት ይሆን? ቦ ጊዜ ለኩሉ ይላል መጽሐፉ። ብቻ ግን ጦርነት ማለት ዘላለማዊ ጥፋት መሆኑን ልብ ማለት አንድ ነገር ነውና ማስተዋል ይበጃል። በጦርነት አባዜ ውስጥ ያሉትን ሀገራትና ሕዝቦች እያዩ ገና ወደ ግዙፍ ጦርነት ለመግባት እየገሰገሱ ያሉት መንግስታት የትየለሌ ሆነዋል። ለዚህ ደግሞ ከአሜሪካና ከኢራን በላይ ቀድሞ የሚጠቀስ የለም ነው የሚባለው። አሜሪካ ኢራንን አሳያታለሁ እያለች ዛሬም እየዛተች ነው። በመላስ የሚጀመረው የጦርነት እሳት ወደ ነፍጥ መማዘዝ ይደርስና አይጥ በበላ ዳዋ ተመታን ያመጣል። ፖለቲከኞች ነገር መዘው እሳት አያይዘው መሰወሩን ያውቁበታል ይሏቸዋል። አይነኩም። ዘለው ቤተ መንግስታቸው ከገቡ በጦርነት የሚረግፈው ሌላው ኃይል አይደለም ወይ? በርግጥም ይሄ ዘመን የሚያሳየን ይህንን ሆኗል። ስለ ሰላም መስበክና ስለ ሰላም አበክሮ መቆም እየተቻለ ስለ ሰላም ምንነት በቅጡ ያልተረዱ የሚመስሉት የምድሪቱ ፖለቲከኞች ዛሬም ቢሆን ከምላሳቸው በሚወጣው የጭቃ ጅራፍ ንጹሕና ሰላማዊውን ሕዝብ ሲገርፉና ሲያጋርፉት ይታያል። አሁንም በኢራንና በአሜሪካ ሹማምንት አንደበት የሚገለጠው ይኸው ነው። ዛሬ በአሜሪካና በኢራን ባለስልጣናት መካከል የቃላት ላፊው ትግትግ በርትቷል፣ ሰፍቷልም ነው የሚባለው። አሜሪካ አንዳንዴ በዶላሯ አንዳንዴም በጦር ኃይሏ ሌላ ጊዜ ደግሞ የወደዱትን ሲያጡ የጠሉትን ይቀላውጡ በሆነው አቋሟ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ጡንቻ እየተመካች ነገር የማትጫጫረው ሀገር የለም ይሏታል። ይሁንና ግን ኔቶም ቢሆን በአሜሪካ በተለይም በትራምፕ ምላስ ክፉኛ የተገፋና የተከፋ አረንዳውም ኔቶን ያፈረሰ ግብር ፈጽመዋል ይሏቸዋል እኮ ትራምፕ። እንዴት ለሚሉት ደግሞ ካናዳን 51ኛ ሀገሬ 51ኛ ግዛት ያድርግ የጠቀልላታለሁ ባልተለመደና ባልታየ ሁኔታ አሜሪካ የጦር ኃይሏን ትጠቀማለች ሲሉ መዛታቸውና ማስጠንቀቃቸው እንዴት ይረሳል? ከዚያም ያልፋሉ ትራምፕ ግሪንላንድንም የጸጥታና የሰላማችን ዋስትና ነው
መጠቅለል አለብኝ ብለው ተዘጋጅተዋል። ቀኑ ባይታወቅም በካናዳም ላይ ጦራቸውን የሚያዘምቱበትን ግሪንላንድንም ጠቅልለው እንደ ዘንዶ የሚጠቀልሉና የሚይዙበት ቀን አይታወቅ እንጂ አልጀመሩትም እንጂ በቃላቸው ባንደበታቸው ግን ይህንን አስልተዋል። ስለዚህ ሁለቱም የኔቶ አባል ሀገራት ናቸው። ካናዳም የኔቶ አባል ሀገር ናት። ከሰሜን አሜሪካና ካናዳ ናቸው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃሉም ኔቶ አባል ሀገራቱ እነዚያ ሁለቱ ናቸው። ወዲህ በአውሮፓ ደግሞ ግሪንላንድ ከዚያው ከኔቶ አባል ሀገር የራስ ገዝ ሆኖ የሚተዳደር ነው። ስለዚህ ኔቶስ ምን አለው ብሎ ያወራል? ምን አለው ብሎ ያምናል? ኔቶም ቢሆን በዚያው ቦላለቀው ጥርሱና በተንገዳገደው አቋሙ ዛሬ መግለጫ አውጥቷል የተባለው ከሩሲያና ቻይና ትልቅ ስጋት አለብኝ ሲል የሞተውን አያይለዋል ይላሉ አበው። ሩሲያና ቻይና በበኩላቸው በጦር ኃይላቸው የመሳለመሳና ጠንካራ አንድነት ዙሪያ ተማምለዋል የተባለው ሩሲያን በጦር መሳሪያ ዘርፏ ተዳክማለች ሲሏት እንዳልነበረ ዛሬ ዩሮሜይዳን ባሰራጨው ዘገባው ሩሲያ እኮ በአዲስ ያወጣቻቸው መርዘኛና መዘዘኛ የኢስካንዳር ሚሳይሎቿ በሶዲየም ክሎሬት የተሞሉ መሆናቸውና ወደ ቻይናም ሳይቀር መላካቸው ነው የተሰማው። ቻይናም በበኩሏ ከሩሲያ ጋር የጦር ኃይል ለጦር ኃይል ግንኙነቷን ለማጠንከር ምላ መገዘቷን የቻይና ጦር በየትኛውም ቅጽበት ከሩሲያ ጦር ኃይል ጎን ለመሰለፍ ማቄን ጨርቄን ሳይል የተሳለ ሰይፉን ለመሰንዘር መዘጋጀቱን የተሰማው። እነዚህ ሁለቱ ሀገራት ድምፅን በድምፅ የመሻር መብት ወይም እነርሱ ቬቶ ፓወር ይሉታል ያ አላቸው። ወዲህም በጸጥታው ምክር ቤት ከአምስቱ ቋሚ አባላት ሁለቱ ሩሲያና ቻይና ደንዳናና ደዳራ ጡንቻዎቻቸውን ገላልጠው እያሳዩ ነው። አሜሪካ ለብቻዋ እየፈረጠጠች ነው። የአውሮፓ አጋር አባሮቿን በአንደበቷና በሾተል ምላሷ እያቆሰለች እያስቀየመቻቸው ነው የሚል መረጃ ይወጣል። ሲቀጥል ምን ይሆናል? በዚያ መልኩ የሰሜን ኮሪያ የኢራንና የቻይና እንዲሁም የሩሲያ ጦር ኃይል በጋራ ከቆሙ ምድሪቱን ሊያጥለቀልቋት የሚቀራቸው ነገር የለም ነው የሚባለው። የቻይና ጦር ኃይል አፈቀላጤ ዣንግቤን ምንም ችግር የለም ከሩሲያ ጦር ኃይል ጋር የቻይና ጦር ኃይል መሳለመሳ ነው። አንድ ጋር ተሰልፈናል፣ አንድ ጋር ቆመናል ሲሉ ዛሬ በይፋ አስታውቀዋል። የአሜሪካ የህዋ እዝ ዛሬ በበኩሉ ባወጣው መግለጫው ከቻይናና ከሩሲያ የበረታ ስጋት ገጥሞኛል ነው ያለው። ያደላቸውና ሰርተው ራሳቸውን ያሸነፉት ሀገራት ምድር ለቀው በህዋ ጉዳይ ይካሰሳሉ፣ ይዛዛታሉ። ያላለላቸውና በዘላለማዊ ታዳጊነት መጠሪያቸውን አሜን ብለው የተኙት ደግሞ በራፊ ጨርቅና የበሬ ግንባር በምታክል መሬት ደርሶ ሰርተውም ላይ ተጠቀሙባት አልመተውም ላይ ጠግቡባት እርስ በርስ ሲባሉ ይታያል። ለዚህ ደግሞ እንደ ሱዳንና ዴሞክራሲያዊ ሪፐብሊክ ኮንጎን እንዲሁም ሌሎችን ብዙዎችን መጥቀስ ይቻላል። በህዋ ላይ የጦር መሳሪያ ሽቅድምድም ያን ያህል ሲደረክ የሩሲያና ቻይና ፈርጣማ ጡንቻ ሹልና ረዣዥም ክራንቻ አሜሪካን አስግቶኛል ስትል ወዲህም አሜሪካ በመላው ዓለም ኃይሏ ብትንትን ማለቱን ልብ ላለ ሰው የቀጣዩ የዓለማችን ግዙፍ ጦርነት የመጀመሪያ ፊሽካው ይርቅ ሆኖ የሚል ጥያቄ ያነሳል። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። በቀጣይ ሰኞ በሌላ ትኩስ መረጃዎችና የዓለማችን ወቅታዊ ጉዳዮች እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም። 同志们辛苦了。